ኑቢያን አካቶ ያለ ግዛት ነበረ። ስለዚህ በጊዜው የነበረ በጊዜው የተነገረ ሸክም ነው፣ በጊዜው የተነገረ ትንቢት ነው ማለት ነው። ትንቢቱም ተፈጽሞ ኢትዮጵያ የምትለው እችኛዋ አሁን ያለችበት ጠባ ያለችው ትንቢት እችኛዋ ብቻ አልነበረችም ማለት ነው። እስከ የመን ድረስ እስከ ህንድም ድረስ ኢትዮጵያ ትባል ነበረ። ስለዚህ ትንቢቱ ተፈጽሟል። ነገር ግን አንተ ጋር ምን አለ አሁን የምትጠብቀው አይሁዶችንና ክርስቲያኖችን አርጄ ስጨርስ ነው ቅያማ የሚመጣው ብለህ ትጠብቃለህ። አይ ዶንት ኖ ዮር ፖይንት። ወደ ቶፒካችን ዛሬ እንመለስና በአዲስ ኪዳን የሚነገሩ ከሰይፍ ጋር የተያያዙ ነገሮች ግን ከመጣ በደንብ አስተውል። በአዲስ ኪዳን የሚነገሩ ከሰይፍ ጋር የሚመጡ ንግግሮች እንዳለ ምንድነው? ብልግና ሄድና ሴጣን ጥራበት። እዚህ የሴጣን መጥሪያ አይደለም። ኤኒዌይስ ከሰይፍ ጋር የተያያዙ የሚነገሩ ነገሮች በሙሉ ምንድናቸው? ስለዚህ የእግዚአብሔር ቃል ሴፍ ተብሎ ይጠራል ማለት ነው። በአዲስ ኪዳን ይሄ የለብንም። ደግሞም እግዚአብሔር ነው በሴፍ ትሞታላችሁ ብለው ቢናገር እግዚአብሔር የሚያድን እግዚአብሔር ነው፣ የሚገል እግዚአብሔር ነው። ሂዱና ነከሌን ግደሉ እኛን አላለንም ማለት ነው። እግዚአብሔር በተለያየ መልኩ ነፍስ ሊያወጣ ይችላል። ምክንያቱም ነፍስ የሰጠ እሱ ስለሆነ አርጅተህ እንድሞት ሊያደርግ ይችላል። ከዛፍ ላይ ወድቀህ እንድሞት ሊያደርግ ይችላል። በተለያየ መልኩ በአደጋ ሊገልህ ይችላል። ነፍስ መስጠት የሚችለው እሱ ነው፣ መግደል የሚችለው እሱ ነው። ነገር ግን እንደናንተ ቁርአንና ሐዲስ ግደሉልኝ አይልም። እንደናንተ ለምሳሌ ወደ ቂያማ ወደ መጨረሻው ሲመጣ ሰዎች ልክ ከላፎት ውስጥ አራው እንደሚወጣ እስልምና ለቀው ይወጣሉ። ባገኛችሁባቸው ስፍራ ከገደላችኋቸው ገነት ትገባላችሁ ይላል። አይሁዶችን ደግሞ አባራችሁ ገላችሁ ዛፍና ድንጋይ ስር እንኳን ቢደበቁ ዛፉና ድንጋዩ እና ከኋላ የተደበቀ አይሁድ አለ ግደለው ይላችኋል የሚል ትንቢት አለ። ይሄ ወደፊት የሚፈጸም ከ15 ሚሊዮን በላይ አይሁዳዊ አለ። እንግዲህ እስካሁን እንኳን 15 ሚሊዮን አይሁድን ጨፍጭፈ ስጨረስ ነው ቅያማ የሚመጣው። ስለዚህ ቅያማ እንዳይመጣ ከተፈለገ አይሁዶችን ኢምፓወር ማድረግ ነው። አይሁዶች አፐር ሃንድ ሲሆኑ እነሱ ተገለው ማልቁ ከሆነ ቅያማ አይመጣም። መቼም ተስፋ ትቆርጣለህ። አረቡ ምድር ደግሞ እንደውም የነሱ ዳይፐር ሆኗል ማለት ነው። የእስራኤሎቹ እንኳን ገለው ልጨርሷቸው ቀርቶ። ስለዚህ እንደዛ ነው። ወደ ፖይንታችን እንመለስና ዛሬ የምንመለከተው አላህ እጅ እንዳለው ባለፈው ተመልክተን ነበር። እጅ የሚለው ምንድን ነው የሚለው ዚስማች ምላሽ ባይሰጥበትም፣ ዛሬ ደግሞ ጣቶቹን እንመለከታለን። አላህ ስንት ጣቶች አሉት? እጅ እንዳለው ያም ሁለት እጅ ደግሞ ቀኝና ግራ እንደሆነ እኔም ሁለት እጅ እንዳለኝ በቁጥር እንደምንመሳሰል የኔም እጅ ግራና ቀኝ እንደሆነ ተመልክተን ነበረ። ዛሬ ደግሞ ያለ ጣቶች ስንት ናቸው? ጣቶች ውስጥ ክፍተት አላቸው ወይንስ ድፍን ናቸው የሚል እንደገናም ደግሞ ጣቶቹ ኢንድ ፖይንት አላቸው የላቸውም? ጣቶቹስ በቁጥር የሚቆጠሩ ከሆኑ ከፍጡራን ጋር አልተመሳሰለም ወይ የሚለውን የምንዳስስ ይሆናል ማለት ነው። እዚህ ላይ ፎከስ አድርገታል። በቀኝ እጁም 7 ከዋክብት የሚለው እግዚአብሔርን አይደለም። እችን አታጥፋው። ለምን የምታጠፉት? በቀኝ እጁም ይላል እኮ እጅ የለው ምናምን ስትል ነበር አይደል? አንተ ታጁ ወደ ቶፒኩ ግለጥልኝ። አንዴ አትሸፍነው፣ ግለጥ። እጅ የለውም እግር የለውም። በቀኝ እጁ የሚለው ማን ነው? እስኪ ተናገር። እሺ፣ በቀኝ እጁም 7 ከዋክብት ነበሩት። በማን ቀኝ እጅ? አፍ የማን ነው? ተስማማውልህ። እግዚአብሔር ነው አይደል? አፍ የማን ነው? ቅድም የእግዚአብሔር ነው ብለህ ነበር አይደል? የእግዚአብሔር ነው። እሺ፣ ተስማማለህ? ጎበዝ፣ ተስማማው። አትጮህ። ምን ይላል? በቀኝ እጁም 7 እኮ አትጮህ። ተረጋጋ። ቆይ አሁን እንዴት እንደምቀብር ላሳየህ። በቀኝ እጁም 7 ከዋክብት። ፕሊዝ ፓኒክ አታድርግ። በቀኝ እጁም ያስለቅሳል እኮ ተረጋጋ። እሺ፣ እግዚአብሔር ነው። ተስማማው። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ከማፍ ተስማማው። እግዚአብሔር አለ እግዚአብሔር ስትል ነበር እኮ እግዚአብሔር አፍ አለው እጅ የለው ምናምን ስትል ነበር።
ፕሊስ ተረጋጋ። ቆይ ተስማማሁልህ እኮ እኔ ተስማማን። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ፣ ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ ከፍ አድርገው፣ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩኝ። በማ በእግዚአብሔር እግር ስር ማለት ነው። ታጁ ቀኝ እጁንም ጫነብኝ። ተስማምቼ እግዚአብሔር ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። አንበሳ ቀጥል። ፊተኛና መጨረሻ የሚባለው እግዚአብሔር ነው አይደለ? ምን ልትል ነው? ስለ እጆቹ፣ ስለ እግሮቹ፣ ስለ አይኖቹ ነው። ተስማምቻለሁ እኮ ተስማምቻለሁ። ፊተኛና ኋለኛ ተስማምቻለሁ። ሞቼም ነበረው እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። ይሄ ለአላህ የተነገረ ነው አይደለ? ለፈጣሪ ዝም አትበል። አይዞ ታጁ ዝም አትበል። አይዞ ታጁ ዝም አትበል። ከራሲ ዲያቆኖች ጋር እኮ አልተስማማም። እፎይ አይዞ አሁን እዚህ ቶፒክ ላይ ግባ። ይሄንን ለፈጣሪ ሰጥተዋል። እኔም ተስማምቻለሁ። ትክክል ነው። ለፈጣሪ የሚሰጥ ነው። ይሄ ለፈጣሪ የሚሰጥ ነው አምናለሁ እኔም። ስለዚህ የአንተ አላህ ሞቶ ፊተኛና ኋለኛ እንደሚባል ታምናለህ። ሞቶ ነበረው ያላህ ሞቶ ሕያው ሆኗል ወይ? የአንተ ጳውሎስ እኮ ነው ጻፋላችሁ መጽሐፍ ቅዱስ ታውቃለህ። ለምን ሽፍት ታደርጋለህ? ቶፒኩን ግባ። እዚህ ላይ ደግሞ ግተኛ ያነሳኸው እጅ ግን አልነበረም ወይ? አንተ እኮ ተረጋጋ። ከዲያቆኒ ጋር ተስማማ። አሁን የለም ያልከውን ለአንተ ሌላ አምላክም አለ ማለት ነው። ለምን ይቅርታ አስጠየቅሽ? ይቅርታ ለምን ያስጠየቅ? ይቅርታ እኮ በግዴታ አስጠየቀው። ፓኒክ አታድርግ። ይሄኛው ለዚህ ለአንዱ አምላካችሁ እጅና እግር አለው፣ ለሌላው ደግሞ የለው። ታዩ አሁን የለው። ተረጋጋ። እንዴት አይነት ሲተት ነው? አትጩ፣ በእናትህ አትጩ። አይመጮክ አይደለም። ከስር ያሉ ሰዎች ተምረሃል፣ ግን ትልቅ ሰው ትመስላለህ። ፕሮፌሰር ነኝ። አንተ እንኳን ፕሮፌሰር ምን የጩኸት ፕሮፌሰር ካልሆንክ በስተቀር ምንም፣ ወይንም የመሐመድን ታሪክ አንብበህ ይሆናል ፕሮፌሰር የተባልከው እንጂ አካዳሚካሊ ተምረሃል። ምን አንዱ ሌላ አምላክ አለ ነው። አባታችን እንግሊዝኛውን ድገመው። አስራው ከዛ የለም ብላ ይቅርታ በግዴታ አስጠይቃለ። ግን እዚህ ጋር ለምን አመንክ? ደግሞ የምጮኸው ሰውዬ በእናትህ ያው አምጥቼ እንዴት እንደለጠፍኩ ገብቶሃል። ስለዚህ እግዚአብሔር ነው ያምናለው። ይሄም ደግሞ ማነው? ያ በስጋ የተገለጠው በሚገባ አሳመንኩኝ። በቀላል ፕሊስ አትጩህ። እንደዚህ ከስር ያለ ሰው ይታዘባል። ሙስሊሞች ሁሉ እንደዚህ ናቸው። ገስት ላይ በሚገቡት እውቀታቸውን መዝኑት። የእውቀት ሌብላቸው በዓለም ዙሪያ ላይ የምታዳምጡን፣ በስልካችሁም በቴሌቪዥን የምታዳምጡን ሰብሰብ ብላችሁም ለየብቻ መሆናችሁ ታዘቧቸው። ራሱ አመጣው ሎጂክ እንዴት እንደምገርፈው ማለት ነው። ያ ፊተኛና ኋለኛ ነኝ ያለው በቀኝ እጆቹ 7 ከዋክብት ያዘው፣ ከአፉም ሰይፍ የወጣው ምን ይላል? እኔ ፊተኛና ኋለኛ ነኝ፣ መጨረሻም እኔ ነኝ፣ እኔ ሕያው ነኝ ያለው ምን አለ? ሞቼ ነበር ሕያው ነኝ፣ ሞቼም ነበረው እኔ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። የሞትና የሲኦል መክፈቻ ያለው ሕያው የሆነ ሞትን ድል አድርጎ የተነሳ የናዝሬቱ ኢየሱስ እርሱ ነው። ስለዚህ እግዚአብሔር በስጋ ተገልጦ ክርስቶስ በስጋ የተገለጠው እርሱ ሞትን በሞቱ የሻረ የሞትና የሲኦል መክፈቻ ያለው እርሱ እግዚአብሔር ነው። እናመሰግናለን። የተኛው ነው ችግር የለውም። አዳምጭ ያለው ተረጃ ይኸኛውን ኢየሱስ ክርስቶስ ነው ልትኖረ እንደዚህ ሞች ያለው እንዲሁ ተነስቻለሁ ያለ ኢየሱስ ነው ካልክ
አባታችሁ የገለጹት የተኛውን እሱ ነው። አንተ የለም ምናምን አልከው። እስኪ አስረዳኝ። ለመረዳት እኮ ነው፣ ሌላ ነገር የለም። አንተ ጋር አሁን ቶፒካችን ትናንትና እሱን ጨረስን። ገደልኩ እኮ አሁን ስለ እጅ ነገር አልወጣም። ከሪሱ ኮንቴንቱ ላይ ነው ያለሁት። እሺ አሁን ክርስቶስ በሚታይ በሚዳሰስ በሚነካ ስጋ ስለተገለጠ ለዛ ምን አለ? ሞቼ ነበር፣ የሞትና የሲኦል መክፈቻም አለኝ፣ ሕያውን ነኝ አለ። ይህን ያለው ለምንድን ነው? የእኛም ባህሪ አድርጎ በስጋ ስለተገለጠ የባሪያውን መልክ ይዞ ስለመጣ ያ የማይታየው የማይታየው የማይዳሰሰው የማይነካው በፓርቶች ያልተከፋፈለ ወይንም ደግሞ ኮምፖዚት ያልሆነው ቃል በስጋ ተገለጠ። ያ በስጋ ሲገለጥ ደግሞ እንደኔና እንዳንተ እጅ፣ እግር፣ ዓይን፣ ፊት ባለው በሚታይ የባሪያውን አካል ገንዘብ አድርጎ ነው። ስለዚህ አሁን ወደ ምን ትገባለህ? ወደ አንተ ትገባና አላህ ስንት እጅ አለው? 2 እጅ አለው። ስንት ጣት አለው ነው ጥያቄያችን። የፎቲክል ነው። አሁን እኮ ምንም ጣት አለ። አንተም ልታስረዳኝ ነው፣ እኔም ልረዳ ነው የፈለኩት። የኔም አንተም አባት ስለ እንትኖች ተናግረዋል አይደል? ለየተኛው እግዚአብሔር ነው የተናገሩት ነው የኔ ጥያቄ ማለት ነው። አሁን ስለ አምላክ ነው እየተናገርን ያለ ነው። ስለ የተኛው አምላክ ነው እያወራ የነበረው ነው የኔ ጥያቄ ማለት ነው። አሁን እጅና እግር ምናምን ያልከው እዚህ ጋር አስረገጠ ተናገር ከደለ ስለ የተኛው ነው ይቅርታ መጠየቁት። እናመሰግናለን። የእሳቸው ሲተጠቀለማ የኔና አንተ አባት እንደዛ ያሉት የትኛውን ነው ጥያቄው አይደለ? በየትኛው ስተታቸው አሁን ሚት አድርገው እንዴት እንደምለጥ ስላሳየ ሱራ 33:6 ክፈትልኝ። ወደ እናንተ አባት ወደ አንተ ለጥፍ ባወራ ቁጥር እኔ የፊት መጠጥ ትለጠፋለህ። ነቢዩ በምዕመናን ከነፍሶቻቸው ለምን ወጣ? ይበልጥ ተገቢ ነው። ለምን ወጣ? ዝቅ አድርገው ቁጥር 5 አድርገው። ለአባቶቻቸው በማስጠጋት ጥሯቸው፣ እርሱ አላህ ዘንድ ትክክለኛ ነው። አባቶቻቸውን ባታውቁ በሃይማኖት ወንድሞቻችሁ ዘመዶቻችሁ ናቸው። በእነርሱ በተሳሳታችሁበት ነገር በእናንተ ላይ ኃጢአት የለባችሁም፣ ግን ልቦቻችሁ አዋቂ በሰሩት ኃጢአት ነው ይላል። ስለዚህ አስቀድሞ ይሄ ቁርአን ከመውረዱ በፊት ሰዎችን አባት ማለት ሊቻል ይችላል፣ ውጭ አባት ሊሆን ይችላል። ከዚህ ከወረደ በኋላ ግን ከወለደህ ወላጅ ውጭ ማንም አባት ተብሎ አይጠራም። እንደ እስልምና ክልክል ነው። አባታችን ብለህ ልትፎገር ትሞክራለህ። በአንተ ቤት ፖለቲካ ልትሰራ ነው። ለእኔ የእምነት አባቴ ናቸው፣ እኔ አባቴ ብዬ ጠራቸዋለሁ። አንተ ግን አትችልም፣ ቁርአኑ ስለሚከለክልህ ማለት ነው። ዘዴ ልታጭበረብሩ በሞከራችሁ ቁጥር በራሳችሁ አስተምሮም ለጥፋችኋለሁ ማለት ነው፣ እኔ ልታታልሉ ስለማትችሉ። አሁን ፖይንታችን ምንድነው? እሱ አላህ ግራና ቀኝ የሆነ 2 እጆች አሉት። 2 እጅ ብቻ ሳይሆን ጣቶች እንዳሉት ይታመናል። ስንት ጣት ነው ያለው አላህ? ከኛ ጋር የሚመሳሰል በቁጥር ወይንስ ከኛ ጋር አንድ ያልሆነ ጣት ነው ያለው? ይህንን አድሬስ ማድረግ ትችላላችሁ ወይ ነው። ማልቀስ፣ መነጫነጭ፣ መበሳጨት ብዙም አስፈላጊ አይደለም። ለምን ትናደዳላችሁ? ለምን ትበሳጫላችሁ? ለምንድን ነው የምትናደዱት? ይሰማለኝ? ምንም ያናድድ ነገር የለውም አይደለ? ይሄ ነገር በጣም ሲምፕል የሆነ ነገር ነው። አይ ቲንክ ገብታችሁ መመለስ ነው። ሙስሊሞች ገብታችሁ አትናደዱ። ቀጥታ ስለ አካላ ስለምታጸድቁ በተለይ ዋህብያ የሆናችሁ ሴክት አብራሩልን አምላካችሁን ስንት ጣት አለው የሚለውን እና ቶፒኩ ላይ መልሱ። በጣም ሲምፕል የሆነ ጥያቄ ነው። ሰሞኑን የፈንጭተው ነበረ ዘራፍ ብለው ነበር እኮ ያ ነው ዘራፍ ያላችሁትን እናጠፋችኋለን አለ። ያንኛውማ ተቀጥቅጦ ከወር በላይ የራሱ ሰዎች ሲሄዱበት ከርመው ልክ የሆነ እንትን ያገኘ መስሎት ማለት ነው።
በቃ ሪሊፍ አደረጉ። ምን ያህል እንደተጨነቁ ነው የታዘብኩት እኔ። ወደ እነሱ መጣን፣ እኛ የሙሐመድ ልጆች ልናጠፋችሁ ነው፣ በቃ ከቲክቶክ ልናባረራችሁ ነው። እውነቱ መጥቷል። አሁን አባቶቻቸው የቲክቶኮቹን አንቀበልም ብለው ኧረ ተው እንጂ ተባለ እንዴ አለ። በቃ ምን ያህል እንደተጨነቁ አላህ የእነሱ የሚመስል ነገር የኛ አምላክ መስሏቸው ማለት ነው ያመሳስሉ። በቃ መጅሊሱ እኮ ነው የተናወጠው። ፎይ መጅሊሱ እንደዚህ ተናወጠ እስኪ ያነቃነቁ ድረስ ማለት ነው። ሊበላ ማለት ነው። ሊበላ ምንድነው? ኔትወርክ ነው ሳስገባቸው እንትን ይላል። አውጣንጥ ዞሮ ያስወጣቸዋል። ዴቫ አለካ ዴቫ ካለ አስገባቸው። ወይም ፎይ እያስቸገረ ከሆነ ኔትወርክ መሰለኝ። ከድር እንኳን ደህና መጣ። ከድር እንግዲህ በሚታይ ገንዘብ ግራና ቀኝ ባለው አቅጣጫ ሰላም ነው። እንዴት ነው? ተኋላ ድምፅ አለ ግን ይሰማል። ከድር ኔትወርክ ይዞኝ ነው። ትንሽ አስቀምጠኝ፣ ይወጣል ስልክ። ኔትወርክ ይዞኝ ነው። እሺ ሚዩት አድርገው። እሺ ኔትወርክ ይዞኝ ነው። ትንሽ ልቆይና ወደ ጥያቄ እገባለሁ። ኔትወርክ ይዞኝ ነው። አይ እሺ ሚዩት አድርገው። እሺ ከድር ሚዩት አድርግ። እሺ ኦኬ ዋብየው ዋብያ ውሃ ብያ አለው አለክ አንተ አለክ። የእነሱ ነገር ነው መሰለኝ የማይሰማ። ኦኬ ጀማል ሰላም። ዋብያ እንዴት ነው? አይሰማም? ሰላም እንዴት ነህ? እፎይ አይሰማም? እንኳን ደህና መጣህ። አልሐምዱሊላህ። ከድር ሚዩት አድርግ። አዳም እንዳስወጣ ነው። ከድር ሚዩት አድርግ። ቅድም ያው ብዙም አልቆየሁም። አላህን አካሎ እያልክ ስትለፈልፍ ነበረ። አላህ ምን እያልክ? ያኔ ነው እኔ በቃ ገና ቅድም ነው አላህን አካሎ እያልክ ስትለፈልፍ ነበርና ገና አሁን ነው ቅድም የመጣሁት። እሺ አለው የለውም እና እንዴት አላህን አካሎ ትላለህ? እሱ እኮ ምንም የሚመስል አምሳያ የለም። ሰሚም አዋቂም ነው እሱ። አላህን በምንም ነገር አናመሳስለውም። እሱ ሰሚም ተመልካችም አዋቂ ነው። የኔ ያለው አላህ ሱረቱል አሹራ 11 ላይ ግባ። በቃ እሱ ተመልካች ነው። በቃ ሰሚም አዋቂም ምንም አምሳያ የለውም። በቃ እኔም ተመልካች ነኝ፣ ሰሚም ነኝ። እኔም ተመልካች ነኝ፣ ሰሚ ነኝ። ሰምተሃል? አይን አላህ እኔም ተመልካች ነኝ። እኛም እኔም አንተም ተመልካች ነን። ግን እሱ ደግሞ አምሳያ የለውም፣ ምንም ነገር የለውም። እንዴ ምንም ነገር እሱን በቃ በምንም ነገር እንገልጸው አንችልም። በቃ ጥያቄ አግኝተዋል። እሺ የኔ ያለው አላህ አለ ሁሉም ቦታ አለ።
አላህ የት ነው ያለው ብለን መግለጥ አንችልም። አላህ ሁሉም ቦታ አለ። ሁሉም ቦታ ከኛ ጋር ነው ያለው ሁሌም። በምኑ ስትል በምኑ ስትል በዛቱ ሁሉ ጋር አለ። አባትና እናቷ ደሴ ነው ወንድማቸው ጋር ልጃቸው ጋር አላህን ምንም ነገር ልናመሳስለው አንችልም። እኛ በቃ እሱ ሲነገረን አላህ ሁሌም ከኛ ጋር ነው በቃ። እና ደግሞ በምንም ነገር እሱን አናመሳስለውም። ስለዚህ አላህ በሁሉ ቦታ ያለ ነው ማለት ነው። ኦኬ እጅ እግር አለው ብለህ ታምናለህ? አላህ የት ነው ያለው? ያንተስ እግዚአብሔር የት ነው ያለው? ምሳሌ አላህ እናንተ እግዚአብሔራችሁ የት ነው ያለው? ማይሆን ጥያቄ የምትጠይቃለህ? አይ ማይሆን አይደለም። እኔ መልሳለሁ። የሌለበት የለም እልሃለሁ። እኔ ከቦታ ውጭም አለ በሁሉም የሞላ ነው ብዬ አምናለሁ። አንተ እንደዛ ታምናለህ? እኮ እኛም እንደዚህ ብለህ እኮ ነው። በሁሉም ሁሌም ከኛ ጋር ነው በቃ። እኔ ከኛ ጋር አይደለም ጥያቄ አለ ወይ ነው። በሁሉ አለ ወይ? ምን አለ ወይ? በሁሉ ቦታ አለ ወይ? አለ የእናንተ ነው ሁሉ ቦታ ያለው ሽንት ቤት የሚገኝ እኛ ሽንት ቤት አይገኝም ማለት ሽንት ቤት ሲሆን ይጸየፋል። መሐመድ ሽንት ቤት ሲሆን እኛ አይገኝም ማለት አላህ ሁሌም ከኛ ጋር ነው። እዚህ ቦታ ነው አለ ብለን የምንገልጸው አይደለም። ኦኬ መሐመድ ደግሞ ሽንት ቤት ከሆነ አላህ አይገኝም ማለት ነው። እኔ አንድ ነገር ማለት ነው ምንም ቢሆን ሃይማኖት ችግር የለውም። ሃይማኖት እንደዚህ በቃ ማመዛዘንና ትክክለኛውን ሃይማኖት ወንድም ነው የተሳደበው። ትክክለኛውን ሃይማኖት መምረጥ ግዴታችን ነው። ግን ደግሞ ቢሆንም ማጣጣልና መስደብ የለብን። ሁሉም በሰውና ምንም በጥቅሉኛ በሰውና ምንም ቂጥ ማጠብ ላይ ምንድን ነው? ሴኔን ቂጥ ልልስ ነው እንዴ? ቂጡን አያጥብም ይላል። የኔ ቂጡ ያለመታጠብ ምን ይጠቅመሃል አንተ? ከእውቀት ጋር አታወራም እንዴ? ሙስሊሞች ከገቡ ላይ ስድባቸው ቂጡን አያጥብም፣ ቂጡ ላይ ካካለ እንደዚህ አይነት ስድብ ሞልተዋቸዋል። መስጊድ ላይ በቃ የጫኗቸው ቂጥ ላይ ነው። አስተምሮታቸው ከቂጥ አያልፍ፣ ስድባቸው ከቂጥ አያልፍ። የኔን ቂጥ ላስልኝ አላልኩ፣ ና ቂጤን ሳምልኝ አላልኩ። ቂጥ ላይ ካካለ ቂጡን አያጥብም። የኔን ቂጥ ለምን ለአንተ ሽንት ቤት ነው ፖፖ ሆነ ወንድ ሆኖ የወንድ ቂጥን ሲሳደብ ቂጡ ላይ ካካለ ቂጡን አያላጠበም። መስጊድ ላይ እኮ የሚያስተምሯቸው ነው። አስተምሮታቸው እንዳለ ቂጥ ነው። በቃ ብልግና። እፎይ እንዴት ተዋልክ? ሰላም ብያለሁ። ደህና ነው አለ አልሐምዱሊላህ። ጀማል እየተቆጣኝ ነው። አላህ በሁሉ ቦታ ነው ያለው፣ እዚህ ቦታ ብቻ አይባልም እያለ ነው። ትስማማለህ? እስኪ ቶፒኩ ምንድን ነው? እኔ ነገር ያለው ከዚህ በፊት ትስማማለህ ወይ? ቅድሚያ አለማ አንተ እዚህ አሁን እሱ ወይ አመለካከቱ አቂዳው ላይ ይሆናል። አሁን እሱ ጋር ለመሰዳደብ ምናምን ሰልችቶኛል። እንደዛ አለ የመጣ ቶፒኩ ላይ ገባንን ነው እሱ ጋር መሰዳደብ ሰልችቶኛል። እሺ እኔስ አላህ ስንት ጣቶች ነው ያሉት? እጅ እንዳለው አንተ ስለምታጠርቅ ጀማል ደግሞ እጅ የሚያጠርቅ አልመሰለኝም። ስንት ጣቶች አሉት ብለህ የምታምነው አላህ? አንድ ማወቅ ያለብህ ነገር ግን በምጠይቅበት ጊዜ ለምሳሌ እኔ አሁን አንተ ስለ እኔ ስጠይቅ አንተ ንጹህ ሆነህ ነው መሆን ያለበት። ገብቶሃል? አሁን እግዚአብሔር አለው ብለህ ትመልስልኛለህ? እግዚአብሔር ጣት አለው የለውም? የኔ ምላሽ ነው ለአንተ ምላሽ የሚሆነው። የኔ አስተምሮና አንተ አስተምሮ አንድ ነው ማለት የሆነ የተለየ ነገር ሲኖርህ እኮ ነው አንተ አሁን ሰው መጠየቅ ያለብህ። አንገናኝ። ከአንተ የተለየ ነገር ሁለቱም አንድ አይነት ነው ማለት አንድ አይደለም። አናምንም። እግዚአብሔር ጣት የለውም። ጣት የሚቆጠር እጁ ላይ የተገጠመ ጣት አለ ብለን አናምንም። እኛም እንደዛ እኮ ነው ታዲያ የምናምነው። እጁ ላይ የተገጠመ ምናምን ሳይሆን ጣት እንዳለው እናምናለን። ጣት ስታምን ግን ሊትራሊ ጣት የምትባል የሚቆጠሩ አሉት ብለህ ነው የምታምነው አይደለ?
ለእንደዛ አለ። እኛ ጣት አለው ጣት እንዳለው እናምናለን። እግዚአብሔርን ጣት እንዳለው ከመጽሐፍ ቅዱስ አለ ማስረጃ ነው። አታመጣልኝ። በደንብ አስተውል። አንተ ስታምን በሐቂቃው ጣት አለው ማይተረጎም ሊትራሊ ጣት ብለህ ነው የምታምነው አይደለም? እኔ እግዚአብሔር ጣት ሲባል ተረጉማለሁ። አንተ ተረጉመዋለህ? ለምሳሌ ስለዚህ ካልተረጎምከው ሊትራል ጣት ነው። ለምሳሌ ሙሴ ምድሩን ሲመታ ፈርዖን ምን አለ? ይሄ የእግዚአብሔር ጣት ነው አለ። ሙሴ ምድሩን የመታበት ዱላ ነው የእግዚአብሔር ጣት አይደለም። የእግዚአብሔር ኃይል ነው፣ የእግዚአብሔር ስልጣን ነው። እንደዛ ለማለት ነው። ለምሳሌ ኢየሱስ አጋንንትን ሲያወጣ እኔ በእግዚአብሔር ጣት አወጣለሁ አለ። የእግዚአብሔር ጣት የሚባልን በእጁ ይዞ በዛ እያወጣ ነው ማለት ነው። እሱ አይደለም ማለት አሁን የእግዚአብሔር ጣት ሲባል እኛ ጋር እንዲተረጎማል ቢተረጎም ነው። ስለዚህ አንተ ጋር ግን ሊትራሊ የሚታይ በደንብ አስተውል። በቂያማ ቀን የምታየው የአላህን ጣት የሚቆጠር ፓርቲሽን ያለው 5 ጣቶች አላህ አሉት። 5 ጣቶች አሉት የሚለው ያለ ሐዲስ ላይ ያው አንብበው። እና አዲስ አረብኛውን አድርግለት። ይሄው አብያውን አንብበው። አይ ሙስሊም 2786 ይለኝ ወረ ካልድ አዙሩስም ምን ይሄው ሳይ ሙስሊም 2786 አንብበው። እሺ ምን ነው የሚለው? አንብበው፣ ከዚህ ጀምሮ አንብበው። حدثنا فضل ድምፅህ ከፍ አድርጋ አትሰማም። خبر النبي አይ በደንብ ስለማይታይ እንዳላበላሽ ነው ሐዲሱ። እየተረጎምከው ከፍ አድርጋ ከስር ላሉት አስጠግቼልሃለሁ። ይኸው በስርዓት አንብበህ ድምፅን እያሰማ ትርጉምልህ። አስጠግቼልሃለሁ። ወርታች አድርገው እኮ ድምፅን አሰማና እንዳስጠጋልህ ያንተን ድምፅ አሰማ። ዋብያው እኮ እኔም እንዳነብልህ ከመጀመሪያው አድርገው እያልኩ ነው። ኦኬ ይኸውልሽ ቆይድ حدثنا أحمد بن عبد الله بن يونس حدثنا فضل يعني ابن عياض عن منصور عن إبراهيم عن عباد السلماني عن عبد الله بن مسعود قال جاء خبر إلى النبي صلى الله عليه وسلم فقال يا محمد أو يا أبا القاسم إن الله تعالى يمسك السماوات يوم القيامة على إصبع الله سبحانه وتعالى يوم القيامة سمعين بتاعته تشيزة والأرضين إلى إصبع مريتين من دمو بتاعته والجبال والشجر እንደዚሁም ተራራና ዛፎችን በጣቱ ይላል። ወልማ ታዲያ አሁን ይሄ እዚህ ጋር ምንድነው? ጣት አሁን ጣት ሲባል የተለየ ነው። በስርዓት ተርጉማ እኮ አላህ መሬትን በጣቶቹ ይዛል፣ የውመል ቂያማ ሰማይንም በጣቱ ይዛል። በጣቶቹ አይደለም የሚለው እንደዛ አይደለም። በስርዓት ተርጉም። እንደዚህ ነው እኔ እዚህ ጋር እንደምንረዳው እንደምትረዳው። ኦኬ ዝቅ አድርገው። ሐዲሱን በስርዓት አልተረጎምከውም። እየቆጠርክ መሄድ ትችል ነበር። ዝቅ አድርገው። ለምን እንትን እያለ ነው እሱ። አንተ መሬትን አንድ ሰማይን አንድ ምናምን እያልክ ነው። ከዛ በኋላ በጣቱማ እንደዛ ባይሆን ኖሮማ ምድርን፣ ሰማይን፣ ውሃን፣ አፈርን በጣቱ ይዛል ብቻ ብሎ ነበር የሚጨርሰው። እየቀየረ ያመጣቸው ለዛ ነው። በስርዓት ተረጎምከው እኮ ለዛ ነው። ኤኒዌይስ ሙሐመድ አሁን አንተ በጣትህ ሰማይ መያዝ ትችላለህ? መሬት መያዝ ትችላለህ? አችልም። አናቅም ጣት ተባለ እንጂ ጣት እንደኔና እንደናንተ አይነት ሱፐር ፓወር ስላለው ጣቱ ተሸከመበት። እኔ ፖይንት እሱ አይደለም። አንድ ሜትር ሙሐመድ ኦ አቡል ቃሲም verily Allah the exalted and the glorious would carry the heavens on the day of judgment upon one finger አላህ የተከበረውና የላቀው ሰማይን በቂያማ ቀን ወይም በትንሣኤ ቀን በአንድ ጣቱ ይሸከማል፣ ይይዛታል።
and earth upon one finger ምድርን በአንድ ጣቱ 2 ፊንገር ሆኖ ማለት ነው። the ocean and the moist earth upon one finger ባህሮችን ወንዞችንና እንዴት አይነት ደንቆሮ ሰው ነው ግን አንተ ግን ምድርን በአንድ ጣቱ ያው ስድብ ከነብዩ የወረስከው ነው። አንድ የሚታርክ 3 ጣት ማለት ነው። የቱ ጋር ነበርኩኝ? and in fact the whole please ከነብዩ አየውን ከሰው ነው ከአህያ ማት አረ ከነብዩ ተሻለ እስቲ ብልግናና እንደያዛርኩ ተሻሰሎንክ እኮ ነው የምሰድብ እኮ በቃ ከነብዩ ተሻለ እስቲ አንደኛው ሴንቸሪ ላይ ነው ያለው እንደ ነብዩ 7ኛው ሴንቸሪ ላይ ባለገ አይደለም። በጣም ቆሻሻ የሆንክ ሰው ነህ። ከብት የሆንክ ሰው ስድብ ያው ስለምን ያስፈራራል። ከብት ምንም የማያስቡት እነሱ ይሻላሉ። አንተ ግን ማሰብ አይምሮ እያለ ምንም የማታስብ ሰው ነው። ደግሞ ስለምንና እንደዚህ ነው ከገቡ ብልግና ነው ካፋቸው የሚጸዳዱትን ይው ተሳደብ። አሁን የሱፉን እዚህ ጋር መስለል አለበው አላህ መስለል አምላክ አይደለም እኛ የምናመልከው ያልተወለደ ነው። አልተወለደም፣ አይወልድምም፣ አይወለድም። ብልግና ምን ያህል አስተምረው እንደላኳቸው መስጊድ ላይ እኮ ይማሩትን ነው እንደገቡ ስድብ ነው። የኛ ልጆች አንድ ሰው ባጠፋው ሁሉ ነው ተንቆሰ አይ ማጆሪቲው እንደዛ ስለሆኑ ነው። አሁን 3ኛ እንግዲህ ከከፈትን 3 ሰው መጥቶ ሲሰድበን ማለት ነው። የኛ እየሄዱ እንደዚህ ባፋቸው ሲጸዳዱ አይታችሁ ታውቃላችሁ? አንድ ሰው እንደዚህ ባለጌ ብዙ ተከታይ ካፈራ ሃይማኖቱ ቼክ መደረግ አለበት። እየተነበበ ሐዲሱ ድንገት ብድግ ብሎ ስለ ቂጥህ ላይ እንደዚህ አህያነ እንደዚህ ነው መንፈሳቸው ምን ያህል አጋንንት የተጠናወተው እንደሆነ ከዚህ መረዳት ትችላላችሁ። ክርስቲያኖች ራሳችሁን ጠብቁ ከእንደዚህ አይነት አጋንንታዊ አስተምሮ። ይሄ የስድብ መንፈስ ተሰጣቸው ይላል መጽሐፍ ቅዱስ ላይ አይደለም? እንዳያስተውሉ እንዳያዩ የተጋረደባቸው እውቀትን በስድብ ማሸነፍ የሚመስላቸው ማለት ነው። ኤኒዌይስ የቱ ጋር እንዳለው አይ ዶንት ኖ and in fact the whole of the creation upon another finger and then he would stir them and say I am your Lord I am your Lord እያለ ይቀጥላል ማለት ነው። ስለዚህ 5 ጣቶቹ ላይ ተራ በተራ እንትረን ካስቀመጠ በኋላ ከያዛቸው በኋላ እኔ ጌታችሁ ነኝ እኔ ጌታ ነኝ እያለ ይናገራል ማለት ነው። ስለዚህ አላህ እጆቹ ላይ 5 ጣቶች አሉ የሉም? አብያ ያልኩህ እኮ እኔ አሁን እዚህ ጋር አሉ። አሁን አንተ ጣት አለን እንጂ አሁን ጣት ሰማይ ይሄን የሚያክል ግዙፍ የሚይዝ ጣት አለ የለም። ምን በዛ ሎጂክ አለ ማለት ያለበት አሁን አሲባል خلاص እሱ አላህ የሚያውቀው ገብቷል። ችግር የለብኝም እሱ ምክንያቱም ቁርአኑም ሰፖርት ስለሚያደርገው በቂያማ ቀን ምድርን የሚሸከምበት የሚጠቀልልበት በእጁ ነው። ስለዚህ ምኑ ላይ ነው የሚያስቀምጣት? ጣቶቹ ላይ። ያንዳንዶቹን ደግሞ እጆቹ ላይ ምን አሉ ማለት ነው? ምድርን በአንደኛው ሰማይን በአንደኛው ውሃን እናንተን ዛፎችን እንደዛ እያደረገ የሚይዝባቸው እያንዳንዱ ከፋፍሎ አስቀመጠልን አለ ራይት እኮ መልካም ከአላህ ታምር። ስለዚህ እኔ 2 እጅ እንዳለኝ አላህ 2 እጅ አለው። እኔ ግራና ቀኝ እንዳለኝ እሱ ግራና ቀኝ አለው። እኔ 5 ጣት እንዳለኝ አላህ 5 ጣት አለው። ልዩነቱ ጥንካሬ ጉዳይ ነው ማለት ነው አይደለም። በዚህ ደግሞ ካልክ ደግሞ ኢየሱስ ሰው እንዳንተ ሰው አይደለም መለሰኝ ምን እንዳታረግ ለምን አደርጋለሁ? ክርስቶስማ በስጋ የተገለጠ አዎ በስጋ የተገለጠ አምላክ ነው። ፍጹም አምላክ እንደመሆኑ ፍጹም ሰው ነው ብለን እናምናለን። ጥቅስ ልስጥ ከፈለክ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰው ብሎ ራሱን የሚጠቅሳል። እንደገና ፊልጵስዩስ ምዕራፍ 2 ላይ ከቁጥር 5 ጀምሮ በእግዚአብሔር መልክ ሲኖር የነበረው በስጋ የተገለጠው የባሪያ መልክ እንደያዘ በምስሉም እንደ ሰው እንደተገኘ ይናገራል። ምን አገናኘው? ያንተ አላህ በሰው ስጋ ተገልጧል ወይ ተገለጠ? ቆይ አላህን እንደ ክርስቶስ ያ ማይታየው ማይዳሰሰው መለኮት በስጋ ተገለጠ ብለህ ስለተገለጠ ነው 5 ጣቶች 5 እጅ ያለው ካልከኝ ቴንኪው ተገልጦ ከሆነ በባህሪው ነው ካልከኝ ዓለም ሳይፈጠር ምን እንደዛ ነው ካልከኝ ግን ዓለም ሳይፈጠር ፈጣሪ እንደዛ ሊኖር አይችልም። ምክንያቱም ያለ ቦታ ያለ ዳይሜንሽን ያለ ዳይሬክሽን መኖር ስለማይቻል
ምክንያቱም ቦታዎች፣ ዳይሬክሽን፣ ዳይሜንሽን የተፈጠረ ስለሆነ ክርስቶስ ታዲያ አስቀድሞ ቃል እንደዚህ 5 ጣቶች 2 እጆች ግራ ቀኞች ኖረውት እንደዛ ነበር ወይ? ኖ። በስጋ ነበር ወይ ያስቀድሞ? ኖ። ዓለም ፈጥሮ ዓለም መጥቶ ነቢያት ልኮ መጨረሻ ላይ ከማርያም በስጋ ተገለጠ ብለን ነው የምናምነው። ምን አገናኘው ከዛ ጋር? አይገናኝም። ስለዚህ ጌት ቱ ፖይንት። ስለዚህ ኢየሱስ ዓለምን ፈጥሯል። የአላህን ፈጣሪ ነው የፈጠረው ኢየሱስ፣ አላህን ሳይሆን አላህን ሙሐመድ ነው የፈጠረው። አላህን ሙሐመድ ነው የፈጠረው። ሙሐመድን ደግሞ ኢየሱስ ነው የፈጠረው። የአላህን ፈጣሪ ኢየሱስ ፈጥሮታል። አሁን ቶፒኩ ላይ ግባ። 5 ጣቶች አሉት፣ ተስማምተናል። አሁን መልስልኛ። እየረሰዳህ ነበር፣ በመሀል እንትን አልክብኝ። አሁን ኢየሱስ ዓለምን ፈጥሯል። ምንድነው ማስረጃ? ዓለምን እንደፈጠረ ዓለምን ፈጥር ያለው ያለ ኢየሱስ ዓለምን ፈጥር ያለው ያለ ኢየሱስ በሚገባ ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እርሱ በዓለም ነበረ፣ ዓለሙን በእርሱ ሆነ ይላል። ታዲያ ፈጥር ያለው ማለት ነው። ልክ እንደ አላህ እኔ ሰማይን ፈጠርኩ መሬትን ፈጠርኩ ይላል አሁን፣ ወይ እግዚአብሔር ይላል። ኢየሱስ ደግሞ እንደዚህ ያለበት ቦታ አለ? አላህ አላለም። አትዋሽ። ሙሐመድ ብሎለታል በልና አስተካከል። እኔ እሰጥሃለሁ ደግሞ አላህ አላለም አንድም ቦታ ላይ አላህ ቁርአን ማንቃል አይ ነው ሽፍት ልታደርግ ነው አላማ። ሽፍት አላደርግልህ። ቁርአን ማንቃል ቁርአን የማንም ቃል የሙሐመድ ቃል ነው። ሙሐመድ ነው የተናገረው። አላህ ተናገረ እያለ አላህ የሚባል አካል የለም። አላህ ተናግሯል የምትል ከሆነ እንደ ኢየሱስ ተገልጦ እንደ ኢየሱስ ተገልጦ ቃል በቃል የተናገረበት በምስክር ካመጣህልኝ እስማማለሁ። ሙሐመድ ራሱ ጅብሪል ነገረኝ አላህ እንዲህ አለ እያለ የሚለውን ተረት ተረት ኪስህ ትከተዋለህ። ስለመኖሩም ስለማይታወቅ ስለዚህ ዓለሙ በእርሱ ሆነ ማለት ዓለም በማ በክርስቶስ ነው የሆነው። ዓለሙ በእሱ ነው የሆነው። ተጨማሪ ቆላሲያስ ምዕራፍ 1 ቁጥር 15 ላይ የሚታይ የማይታይ ሰማያት ሁሉ በማን ተፈጠሩ? በእርሱ። እርሱ ማን ነው? ተጨማሪ በክርስቶስ ነው። ክርስቶስ ይላል። ተረጋጋ። ቆይ እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይንም አለቅነት፣ ስልጣናት በሰማይና በምድር ከፋርገው ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት ምንድነው? በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል። መዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ ሰማዮች በምንድን ነው የተፈጠሩት? በእግዚአብሔር ቃል። እርሱ ምንድን ነው? የአብ ቃል። ሰማዮች የተፈጠሩት በማን ነው? በቃል። መዝሙረ ዳዊት ምዕራፍ 33 አንድ ያዳምጥ። አይ ነው ሽፍት ለማድረግ ነው። እመለሳለሁ። ቶፒክ ያረሰው በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸው ሁሉ በአፉ እስትንፋስ። ሰማዮች የተፈጠሩት በማን ነው? በእግዚአብሔር ቃል። እኔ በኢየሱስ የሚለውን ስጠን እያልኩ ያለሁት እግዚአብሔር እንደሆነ አምናለሁ። ኢየሱስ የእግዚአብሔር ቃል ነው። ኢየሱስ ማለት እግዚአብሔር ቃል ነው። ዮሐንስ ራእይ ምዕራፍ 22 ቁጥር 13 አዳምጥ። ቁርአን ላይ ብታያት በል። ቁርአን የመሐመድ ተረት ተረት ነው አልኩህ እኮ ሰውዬ። አላህ የተናገረበት የለም ካለ እኔ አሁን ሻዳ ዛለሁኝ ና ክፍል አድርገን አላህ ቃል በቃል የተናገረበት ካለ ቃል በቃል አንድ ጥቅስ ሻዳ ዛለሁኝ። ንጽጽር አቆማለሁ። ሻዳ ዛለሁ። አንድ ቃል በቃል ሙሐመድ ከተናገረው ተረት ተረት ጅብሪል ነገረኝ እያለ ከተናገረው ተረት ተረት ውጭ አንድ ጥቅስ ስጠኝ። ከየት ነው የማሳይህ? ለምሳሌ ከቁርአን ካልሆነ ከምንድን ነው የማሳይህ? ከፈለግከው አላህ ቀጥታ ያለ ሶስተኛ ጣልቃ ገብነት ጅብሪል ነገረኝ እያለ ሙሐመድ ከተተረተረው ውጭ ቀጥታ አላህ የተናገረበትን ማስረጃ አላህ ሰማይና መሬት እንደፈጠረ ላሳይህ። አምጣው።
ሙሐመድ ጅብሪል ነገረኝ ከሚለው ተረት ተረት ውጭ ቀጥታ አላህ የተናገረበትን እንዴ አላህ ከየት ተማመጣለህ? ከቁርአን ነው። ቁርአን እኮ መሐመድ ማለት እኮ የአላህ ቃል እኮ። እናመሰግናለን። በቃ ኤኒዌይስ ወደ ቶፒካችን እንመለስና ቶፒካችን ላይ እንግባ። 5 ጣቶች እንዳሉት ቆጥረናል። እነኛ 5 ጣቶች ደግሞ ፋይናይት ናቸው። ሉክ ሎጂክ እንዴት እንደሚሰራ በደንብ አስተውሉ። እኛ ፈጣሪ ፋይናይት ነው ብለን አናምንም። ኢቭን ቁጥር ስናሰብት ወይንም ስናጸድቅ ፈጣሪ የሚቆጠሩ ነው አይደለም። አንድ አምላክ አለ፣ አንድ ባህሪ አለ፣ አንድ አገዛዝ አለ፣ አንድ ፍቃድ አለ ብለን ስንል የሚቆጠረው ነው አይደለም። በአካል 3 ስንል በሰውኛ ቁጥር የሚቆጠርም ሆኖ አይደለም። ምክንያቱም መጽሐፍ ቅዱስ ሲናገር ከማን ጋር ታመሳስሉኛላችሁ፣ ከማን ጋር ታስተያዩኛላችሁ ይላል። እግዚአብሔርን በፍጹም በምንም በቁጥርም ሆነ በማንኛውም ነገር ሊመስል የሚችል ነገር ሊገኝለት አይችልም። የሚቆጠሩ ነገሮች ፋይናይት ናቸው። አት ዘ ሴም ታይም በተመሳሳይ ሰዓት ፋይናይት እና ኢንፋይናይት መሆን አይቻልም። ግጭት ስለሆነ ማለት ነው። አንድ ያዳምጥ ፕሊስ፣ ትረበሽ። እሺ ያው ስጋ ለብሶ አልመጣም ወይ? ፈጣሪ ስጋ ለብሶ አልመጣም አይደለም። ተረጋጋ። ቆይ ያንተ አላህ ቃሉ እኮ ያው ቁርአን ሆኗል እኮ። ቁርአን ከመሆኑ በፊት እኮ ያላህ ቃል አላህ ጋር ነበረ። ያንተ ቁርአን አሁን ፍጡር አይደለም ብለህ ነው የምታምነው። ቁርአን ጋር የተገናኘው ከወረቀት ጋር የተገናኘው። ስለዚህ ያላህ ቃል መጣና ምን ሆነ? ቁርአን ሆነ። እኔ ደግሞ ምን ብዬ አምናለሁ? የእግዚአብሔር የአብ የባህሪ ቃሉ የባህሪ ልጁ እርሱ የባህሪ ቃሉ በስጋ ተገለጠ እላለሁ። አንተ ደግሞ በወረቀት ተገለጠ ትላለህ። ያላህ ቃል በወረቀት ተገለጠ ትላለህ። እኔ ደግሞ እግዚአብሔር ቃል ያ አካላዊ ቃል በስጋ ተገለጠ ብዬ አምናለሁ። ኤኒዌይስ ስለዚህ በደንብ አስተውሉ። ያ 5 ጣት ያለው አላህ ፋይናይት ነው። ጣቶቹ ኢንድ ፖይንት አላቸው፣ ግራ ቀኝ አላቸው። 2 እጅ መሆኑ ከኔ ጋር ያመሳስለዋል። 5 ጣት መሆኑ ከኔ ጋር ያመሳስለዋል። በባህሪ ነው፣ በመገለጥ አይደለም። አላህ በባህሪ ነው። ደግሞም በቂያማ ቀን የሚታይ ነው። የሚታይ ነገር ግራ ቀኝ ፊት ኋላ ያለው ደግሞም ፋይናይት የሆነ ነገር በሙሉ ፍጡር ነው። እቺ ትንሽዬ ፊሎሶፊካል አርጊመንት የምታውቁ ግልጽ ይሆንላችኋል። ሳይንሱ ትንሽ የምታውቁ ትንሽ በቃ አይምሯችሁን ብትጠቀሙ ከሆነ እስከ 9ኛ ክፍል ከተማራችሁ ፊዚክስ 1-2 ዓመት ተተማራችሁ ይሄ ቶፒክ ይጠፋችኋል ብዬ አላስብም። አሁን እኮ ታዲያ አሁን ግራ እኮ አጋባህን አንተ። ማለት ከየት ነው ማስረጃ ከየት ነው የምሰጥህ? ከቁርአን ስለ ቁርአን ከየት ከመጽሐፍ ቅዱስ ስለ እስልምና ማስረጃ ከመጽሐፍ ቅዱስ እንደሰጠህ ነው ያንተ ሐሳብ? እኔ በማምነው በቁርአን አይደል? ከቁርአን ነው ሰው ማስረጃ የሚሰጠው። ያለ ያንተ ቁርአን ተረት ተረት እኮ እንደ መሰለህ ተረት አይደለም። ተረት ያንተ ነው የተበረዘ። አዳምጥ። ደምሳሽ መጣ ፍቅር ሲዝም የሚባል አምላክ አለ አለ። እኔ የፍቅር ሲዝም አምላክ ሰማይና ምድርን ፈጥሬያለሁ። ፍጥረትን እኔ ነኝ የፈጠርኩት። ሁሉም ለእኔ ሊገዛ ይገባል። ለሰዎች የፈጠርኩት ሃይማኖት ፍቅር ሲዝም ይባላል። ይህንን ያልተከተለ ጋነም ይገባል ብሎ ፍቅር ሲዝም መጽሐፍ ጽፎልሃል። አንተ እኔ ጻፍከው ስትለው ኖ እኔ ከራሴ አልናገርም አንዳች መገለጥ እንጂ ይልሃል። ኖ እየዋሸህ ነው ስትለው አይ እየዋሸሁ አይደለም መልአክ ልኮ ፍቅር ሲዝም ላከልኝ አምላኬ ይልሃል። ፍቅር ሲዝም የሚባለው አምላክ አለ ወይ? ነው አለ ሲል ግን እሱ መረጃ ከየት ያመጣልሃል? ከዛው መጽሐፍ እሱ ከጻፈው እሱ ከተናገረው። ኖ እየዋሸ ነው ስትለው እኔ አልዋሽም ይላል። ላለመዋሸት ማስረጃ ምንድን ነው ስትለው ይኸው አምላኬ አንተ ከራስህ አትናገርም ብሎኛል ብሎ ደግሞ ራሱ ከተናገረው ከዛው መጽሐፍ ያመጣልሃል። this is circular argument። እዛው ለቁርአን ማስረጃ ማን ነው? ሙሐመድ። ለሙሐመድስ እውነተኝነት ማስረጃው ማን ነው? ቁርአን።
ለቁርአን እውነተኝነት ማን ነው ማስረጃ? መሐመድ። ለሙሐመድ እውነተኛ ማስረጃው ማን ነው? ቁርአን። ይሄ እዛው እሽክርክሪት ይባላል። ተቀባይነት የሌለው እንትን ነው የሚሆነው። ስለዚህ ይሄንን አፕላይ የምታደርግ ከሆነ ቆይ ይሄን እንዳስተምረው የምትይዝ ከሆነ ደምሳሽንም ሆነ እነ ሞርሞር ለምሳሌ ሄደ ተራራ ላይ ወጣ፣ መልአክ መጣ ነገረኝ አለ፣ መጽሐፍ ጽፎ መጣ። ከዛስ ያንን መጽሐፍ ተቀበል አለ። ያው አምላክ ነው የነገረኝ አለ። ኖ እየዋሸ ነው ስትሮን ያልዋሸውም አምላክ ነው መጥቶ የነገረኝ። የእሱ ተከታዮች አሁን ኖ ትክክል አለ የምትላቸው አይሰሙህም። ለምን? አምላክ ነው የነገረው ማስረጃ ስትላቸው ከዛው መጽሐፍ ላይ ያመጣል። ይሄን ራሱን የጻፈው ስትል ከራሱ አይናገርም አንዳች ይሉሃል። ማስረጃ ስትላቸው እስቲል ከዛው እሱ ከተናገረው መጽሐፍ ያመጡልሃል። ይህንን ሎጂክ ኤኒዌይስ ወደፊት እንሄድበታለን። አሁን ወደ ቶፒኩ እንመለስና ስለዚህ አላህ 5 ጣቶች አሉት። እነኛ 5 ጣቶቹ ሊታዩ ሊቆጠሩ የሚችሉ ናቸው አይደለ? አልኩህ እኮ ጣት ሲባል እንዳንተ አይነት ጣት አይደለም። ግን አንተ ሰባይና ልትይዝበት የምችለው ጣት አይደለም። መልካም። ልዩነቱ ምን ላይ መጣ? በቁጥር እኔም 5 ነኝ እሱም 5 ነው። ልዩነቱ ጥንካሬ ነው ማለት ነው። እንዴ እሱ ካልኩ እኮ በፍጹም ሰው ሆኖ መጥቷልማ። በእናንተ ሰው መስሎ እንዳም ሁሉ ነገር ኖሮት ማለት ነው እኔ እሱ ችግር የለብንም። እኛ በባህሪ እኮ ፕሊስ ፈጣሪ አስቀድሞ እንደዛ ነው ብለን አናምንም። የፈጠረውን ስጋ ተዋህዶ መጣ ብለን ነው ምናምነው። እኛ አይገናኝም ወዳጄ። የፈጠረው ስጋ ያ ሁሉም ፈጠረ፣ ማርያምን ፈጥሮ ከእሷ ስጋና ደም ተካፍሎ ተገለጠ ብለን ነው ምናምነው እኮ። ፍጹም ሰው ሆኖ ተገለጠ። ያ ማይገናኝ አናሎጂ አታገናኝ። ለምሳሌ አላህ ቁርአን አለ፣ ቁርአን ታምናለህ። ቁርአን ፍጡር አይደለም ብለህ ታምናለህ። ቁርአን ፍጡር አይደለም ስትል ፍጡር የሆነ ወረቀት ላይ ግን ተዋህዶ እያየኸው ነው። ማይታየው ያላ ቃል በሚታይ ወረቀት ላይ እያየኸው ነው። እኛ ደግሞ ምን ብለን እናምናለን? የማይታየው የእግዚአብሔር ያ አካላዊ ቃል በሚታይ ስጋ ተገለጠ ብለን እናምናለን። ስለዚህ ትንሽ ሆልዶን አድርጉትና አለማወቃችሁን አሁን አላህ ሊያስቀድሙ ያ የማይታይ ብለን እኛ እንደምናምነው አንተም ያ አላህ ብለህ የምታምነው ወረቀቱ ከመሆኑ ላይ በፊት ራሱ እጅ አለው፣ 5 ጣቶች አለው። በመገለጥ አይደለም። እንዲህ ወረቀት ላይ ቃሉ ከማረፉ በፊትም አስቀድሞ ይታያል፣ ይቆጠራል፣ ይዳሰሳል እያለ ቃል በቃል ይዳሰሳል። ቆይ አንዴ በእናትህ ከድረ ጣልቃ ትግባ። ስለዚህ እነኛ ጣቶች አሉት፣ እነኛም በቂያማ ቀን ይታያል። እጆች አሉት፣ እነኛም ይታያሉ። ቆይ ሳቢር እንትና ይጨርስ፣ ዋብያው ይጨርስ። አይ በደቂቃ ብናወራ ይሻላል። እዚህ ጋር በሁለቱም ሶስት ቆይ አንዴ ፕሊስ፣ አትረብሻ፣ ጣልቃ ትግባ። ስለዚህ ዋብያው ነገር ያወራ ነውና ስርዓት የሚባል ያልፈጠረባቸው ምን አይነት ባለጌዎች ናቸው እነሱ። የሆነ ከጠጅ ቤት ነው መሰለኝ ፈተው የሚለቁባቸው፣ ወይም የሆነ አባረዋቸው መሰለኝ የሚገቡት። ጤናማ አይምሮ የሌላቸው ባለጌዎች፣ ስርዓት የሚባል ያልፈጠረባቸው፣ ሃይማኖታቸው ምን አይነት ስርዓት አልበኛ እንዳደረጋቸው ታዘቡ። ኤኒዌይስ ቁርአን ላይ ያለው ተአምርስ አንዴ ብለህም ታስበው አንተ። እኔ ምንም አይነት ተአምር አለ ብዬ አላምንማ። እንዴ እኔ ልንገርህ ተአምሩን፣ አንተ በአይን ላይ የሚታየውን ተአምር። ቁርአን እኮ ከሁሉም የኮራረጀው ነው። ምንም ተአምር የለም። እኔ አሁን ያለው ነገር ወደፊት ቁርአን ይነገራል። ወደፊት ይመጣው ቁርአን ላይ ያለው ተአምር ቆይ ምንም አይነት ተአምር የለም። በመጀመሪያ ደረጃ አሁን ለምሳሌ አንድ ነገር ግን ልንገርህ፣ ፎር ሴክ ኦፍ አርጉመንት አስቀድሜ ልንገርህ፣ ተአምር ምንም የለውም። ምክንያቱም ቁርአን ያለው እሺ የነብዩ ቃል ቢሆን አንተ ባልከው እኮ ነው። አሁን ቆይ እኮ ልስጥህ። በመጀመሪያ ደረጃ የምታመጣውን ስለማውቀው ካላ ዘንድ ባይሆን ኖሮ ብዙ አይነት ግጭት ታመጣለህ የሚል ሎጂክ ውስጥ እንዳገባ እሱ ራሱ መልሶ የሚጠልዝ ስለሆነ ማለት ነው። ቆይ አንዴ አስቀድመህ በመጀመሪያ ደረጃ አንድ መጽሐፍ ከፈጣሪ ለመሆኑ ታምር አለውና ከፈጣሪ ነው አያስብልም። ወይንም ደግሞ ሳይንቲፊካሊ ፕሩቭ የሚሆን የሆነ ነገር የያዘ ማለት ተፈጣሪ ነው የሚል ኮንክሉዥን አያሰራ። በትንሹ በዛ ጊዜ ባለው ሰዓት አዳምጥ።
ቀደምት የነበሩ በሺህ ዓመታት በፊት የነበሩ ፈላስፎች፣ ተመራማሪዎች የጻፏቸው መጽሐፍት አሁን ላይ ሳይንቲፊካሊ ፕሩቭድ ተደርጎ ቴዎሪያቸው የነሱ እሳቢያቸው መጽሐፍቶቻቸው አሁን ሳይንስ ፕሩቭ አድርጎት ሳይንስ ሊጠቀመው ይችላል። እኔ ተራው ግለሰብ የጻፍኩት መጽሐፍ ከጊዜ በኋላ እንደ ፊክሽን የጻፍኩት ወይም ደግሞ እንዲህ ሊሆን ይችላል እንዲህ ይሆናል ብዬ ጻፍኩት ከጊዜ በኋላ ሳይንስ እውነት ሊያደርገው ይችላል። ያ ማለት እኔ ከፈጣሪ ነኝ ማለት አይደለም። ሞር ደግሞ ሳይንቲስቶች ለምሳሌ እነሱ መጽሐፍት እጅግ ብዙ ሊገኙ የሚችሉ ሪሰርቾችን ያስቀምጣሉ ጽፈው። ከጊዜ በኋላ ከዓመታት በኋላ የነሱ መጽሐፍ ምን ሊሆን ይችላል? ወደ ተግባር ሊገባበት ይችላል። ያ ወደ ተግባር ሲያመጣው ሳይንሱ እነሱ ያሉት ነገር እውነት ስለሆነ መጽሐፍቶቻቸው አይ እነኛ ሰውዬ እና አልበርት እውነተኛ ናቸው ከፈጣሪ ነብይ ነው አንለው። አልበርት የጻፋቸው እሱ ያስቀመጣቸው እስካሁን ያልተደረሰበት ሳይንቲስቶች እስካሁን እየታገሉ ያሉ ብዙ ምርምሮች አሉ፣ ብዙ እሳቤዎች አሉ። ያ ማለት ግን አልበርትን ነብይ አናደርገው። ፈጣሪ ጭንቅላት ሰጥቶናል እንድንመራመር፣ ብዙ ነገር እንድናቅ፣ ብዙ ነገር እንድንሰራ። ያ ማለት እኛ ያስቀመጥነው ነገር ነገ የሆነ ነገር ስለሆነ ነብይ አያደርገንም። ወደ ቁርአን ስመለስ ግን ምንም አይነት ሳይንቲፊካሊ የሆነ ኢምፕረስድ የምትሆንበት ምንድን ነው ያለው? እስኪ ምዕራፍ 1 ላይ ምን አለ ንገረኝ እስኪ። ቁርአን ማለት ነው በጠቅላላ ምዕራፍ 1 ላይ እስኪ ንገረኝ፣ እንዴት እንደማራግፍ ላሳየህ። ምዕራፍ 1 ላይ ምን አለ? ሱረቱል በቀራ ነው የምትለኝ? ምዕራፍ 1 ፈትህ ያለ ሱረት አልፈትህ ያለ አልፈትህ እንዴ? ፋቲሃ ነው ሱረቱል ፋቲሃ ነው። ምንም የለም። እሺ ምዕራፍ 114 ላይ ምን አለ? ምንም የለም። እንዴት ምንም የለም? ሳይንስ በቃ ኢምፕረስድ የሚሆንበት ምን ሳይንሳዊ ነው ምናምን ላልከው ምን አለ? ዝም የለም። እንዴ የአላህ ቃል ላሳየህ፣ እንዴት እንደማራግፍ ላሳየህ፣ ሁሉንም እንዴት እንደምጥልህ። ምዕራፍ 114 ላይ ምን አለ? ሳይንስ እስኪ እያገኘው ነው ሊያገኘው ነው እንደዚህ የተሰራበት ምናምን ብለህ ያልከው ምዕራፍ 114 ላይ ምን አለ? ምዕራፍ 113 ላይ ምን አለ? 12 ላይ ምን አለ? 111 ላይ ምን አለ? 110 ላይ ምን አለ? 109 ላይ ምን አለ? 108 ላይ ምን አለ? ምንም የለም። ስድብ ነው ያለው። ችግሩ ምን እንደሆነ ታውቃለህ? ስድብ ነው ያለው። አንተ ብቻ ላውራ ነው፣ ማዳመጥ የለም። ይሄ ነው አንተ ችግር፣ መዳመጥ ሲባል ነገር የለም። አሁን ከጠቀስኳቸው ምዕራፎች ውስጥ እኔ ንጽጽር አቆማለሁ። ይኸው ሳይንቲፊካሊ ፕሩፍ ተደርጎ ወይም ፕሩፍ የሚደረግ በቲሲስ ደረጃ እንዲተቀምጦበታል የምትለው አንድ ጥቀስ። ወደ 10 ምዕራፎች ጠቅሻለሁ። አንድ ጥቀስ ያንተ ከዚህ ከጠቀስኳቸው ምዕራፎች ውስጥ አንድ። ቁርአኑ ስድብ ነው ያለው አልክ። የትኛው ቦታ ነው ቁርአኑ ስድብ ያለው? ደግሞ ቁርአኑስ የሚሳደብ እኛንም እድስታለ ላሳያ ስድብ እንዳለ ላሳይ። ሱራ 2 18ን ክፈተው። እሺ ስድብ ያለ ብለሃል። ስድብ የለም እያለኝ ነው። ደንቆሮች፣ ዲዳዎች፣ እውሮች ናቸው። ይሄ ስድብ አይደለም። ይሄ ስድብ ይሄ እኮ አምሳያ እኮ ነው እየሰጠ ያለው አላህ እኮ። የማን አምሳያ ነው? የሙናፊቆች አምሳያ ማለት ነው። አምሳያቸው ስለዚህ ምርቃት ነው። ድንቆሮች ነው የሚለው ሳይንስ እየደረሰበት ነው። ይሄን እሺ ጨምርለት። 111 ምዕራፉን ሄድለት 111 እንጨረሳ። እዚሁ ላይ ለምን ዝልዝል ታላለህ? 111 ምዕራፍ 111 ምንድን ይሄ? የአቡላብ እጆች ከሰሩ ጠፉ፣ እርሱም ገንዘቡም ያፈራው ሁሉ አልጠቀመውም። ከፈርክ የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች። እንጨት ተሸካሚ ስትሆን በአንገቷ ላይ ከጭርት የሆነ ገመድ ያለባት ስትሆን። ከዚህ በላይ ስድብ አለ? ጭርታም እንጨት ተሸካሚ ጋነም ትገቢያለሽ። ከዚህ በላይ ስድብ የለም። ሙሉ ምዕራፉ ይህን ነው ሳይንሳዊ የምትለው። ኤኒዌይስ ወደ ፖይንታችን ተመለስ። በቃ ተረት ተረት ወደ ፖይንቱ እንመለስ። ስድብ በመጽሐፍ ቅዱስ ነው ያለው። ለቀነስ በእናትህ ከዚህ በላይ ስድብ የለም። አሁን ወደ ፖይንቱ እንመለስና ስለ አቡ ለሀብ ላይ በወረደ የቁርአን አንቀጽ ነው እሱ በሰራው ስራ አይደለም አትበል። በቃ ለአንተ ነው ስድብ ያልመሰለ። ከዚህ በላይ ስድብ የለም። እንጨት ተሸካሚ ጭርታም ብሎ ጭርታም እያልክ የወረደው የቁርአን አንቀጽ ነው ይሄ። ወደ ቶፒክ ትገባለህ።
ይገብቻለሁ አሁን ኦልሬዲ ጨርሰናል። ቆይ ጀማል ይቀጥል። ለሀቡ ለሀቢ ወረደ ወደዚህኛ የመጣኸው አይ ነው ትልቅ ከሃዲ ነው ይሄ ወረደ ማለት ነው። ያንን ተወናንተ ቃል በቃል አላህ ካምልኩኝ ያለው ወይት ነው ብለሃል። ያንን ልንገርህ ሌላ አትዘባል። ያንን ልንገርህ ቃል በቃል አላህ ካምልኩኝ ብሏል ያልከውን እስኪ ያሳይ ብለሃል። አሳይሃለሁ። የለም እሱ አይቀበልም። ቁርአን እኮ አይቀበልህም። ጀማዓ ከየት አትጩሁ። ቆይ ተረጋጉ። ይቀበልም ተቁርአን አይደል እንዴ? ሱተይት ነው ማለት ተመጣፍ ቅዱስ ነው የሚያመጣው። እኛም ተቁርአን ነው። አትጩህ ጀማል አትጩህ። ቆይ ቲ በመጮህ እኮ መልስ አታመጡም። ምንድን ነው የሚያስረብሻቸው? ተረጋጉ። ቆይ ዋብያው ኔክስት አወርዳለሁ። ጣልቃ ትግባ። አንተ ወደዚህኛው የገባኸው ወደዚህኛው ቶፒክ የገባኸው ጣልቃ ትግባ ላወርድህ ነው። ትዕግስቴን ጨርሰሃል። ወደዚህኛው ውስጥ የገባኸው አምስቱን ጣት አሳይቼህ ከኢየሱስ ጋር ልታመሳሰል ሞክረህ እንደማይሆን አውቀህ አማራጭ ስታጣ ነፍስህ ስለተጨነቀች እስልምና ውስጥ ታምር አለ፣ ስለዚህ ከእስልምና እንዴት ልውጣ ታምር አለ ብለህ ስታስብ ደግሞ እሱን መታውብህ። አሁን ከጀማል ጋር እናውራ። አንዴ የታገሰ ጀማል እንኳን ደህና መጣ። ጀማል አሁን መቀጠል ትችላለህ። ጀማል እኔ ምልክ አላህ ቃል በቃል እኔን አምልኮኝ አላህ ነኝ ያለው ወይ እኔ ነው ብለሃል። ይሄን ልንገርክ ቶፒካችን እሱ አይደለም። ቶፒኩን ሰምተዋል? ሰማህ? ቶፒኩን ሰምተዋል? ሱረቱል ጣሃ በኢየሱስ ስም ቶፒኩን ሰምተዋል? ቁጥር 18 እኔ አላህ ነኝ ከእኔ በቀር ሌላ አምላክ የለምና ተገዙኝ፣ አምልኩኝ፣ ሶላትንም እኔን ለማውሳት ስገዱ። በቃ እኔን አውሱኝ ነው ያለው። በቃ ማን ያለው? ይሄንን ማን ያለው? መልሳ እኔ አላህ ነኝ ተገዙኝ፣ ሶላትንም እንትን በሉ ምናምን ያልከው ተረተረ። ኦኬ አላህ ለማን ነው ያለው? ይሄ ተረት አይደለም። አላህ ለማን ነው ያለው? ያ ጀማል ተረት አትበል። ዝም ብለህ ከአንድ ቦታ ሳታልፍ እዛ ቦታ እንደዚህ ናቸው፣ መስጊድ እንደዚህ ናቸው እያልክ እንትን አትበል። መልስ። አሁን ከቶፒኩ ሽፍ አድርገህ ልተባበረ ብዬ ወላሂ ላዚም ጥፍፍ ያለ ነው እስልምና ማለት ነው። ከምንም በላይ ጥፍፍ ያለ ነው። እንደ እስልምና ማንም አይነት ሃይማኖት የለም። ልንገርህ ስንት አይነት ሃይማኖት በቀጥታ ተባረክ። ከስር ድንቁርናችሁ ዛሬው ደግሞ የተለየ ነው። የዛሬ ድንቁርናችሁ ደግሞ ከፍ ብሏል። አይደለም አንተ ለምሳሌ እኔ አሁን ከቁርአን ነው ማስረጃ ልሰጥህ የምችለው። ቁርአን አንተ ደግሞ አትጩህ። ቀጥታ ንግግርና ተዘዋዋሪ ንግግር ቅድሚያ ልመዱ፣ እወቁ። እኛ ጋር ስትመጡ አትቀበሉም። እናንተ ጋር ሲሆን ግን መሐመድ የተናገረውን ከዛ መሐመድ ተናገረ ብላችሁ ሰሃቦች ጻፉት ያላችሁትን መረጃ ታመጣለህ። እኔ ጋር ሲሆን እኔ ጋር ግን የጌታ ደቀ መዝሙርቶች የጻፉትን አልቀበልም ትላላችሁ። እኛ እናንተን የመሐመድን ተረት ተረት የመቀበል ግዴታ ያለብን መሰላችሁ? ራሱ መሐመድ ካላህ ቀጥታ የሰማበትን ቀጥታ የተናገረውን እሱን ታመጣላችሁ ወይ? ኔቨር። እንደዛ ካልሆነ ደግሞ ራሱ ካላህ መሐመድ ሰምቶ ራሱ መሐመድ የጻፈውን ነው የምንፈልገው እንጂ አላህ የሚባል ለጅብሪል ነገረው፣ ጅብሪል ለመሐመድ ነገረው፣ መሐመድ ለሳባዎቹ ነገራቸው፣ ከዛ እነሱ ጻፉት ከሚል ላይ አይደለም የምንፈልገው። ራሱ አላህ ከመሐመድ ሰምቶ የጻፈው መረጃ ካለ ታመጣለህ። ልክ እኛ ሐዋርያቶቹ ቀጥታ ከኢየሱስ ሰምተው ወይንም ደግሞ ነቢያቶቹ ቀጥታ ከእግዚአብሔር ሰምተው እንደጻፉት ቀጥታ ዳይሬክት የሆነ መረጃ እንደምናመጣው ከእግዚአብሔር ቀጥታ ሰምተው እንደጻፉት እንጂ ሙሐመድ ጅብሪል የሚባል ነገረኝ፣ ከዛስ እሱ ደግሞ ለሰሃባዎቹ ነገራቸው፣ ከዛ እነሱ ጻፉት ከሚል ተረት ተረት ላይ አይደለም የምንፈልገው። ራሱ አላህ ካለ የተናገረበትን ታመጣለህ። በነገራችን ላይ እስልምና ወላሂ
መረጃ የለውም። በጣም ትልቅ ኒማ ውስጥ ወላሂ መስረጃ የለውም። እስልምና የመሐመድ ተረት ተረት ነው። ኤሬስ ነቢ መሰላ ፕሊስ ሜታርክ አላህን የጀመረው መሐመድ ነው፣ የጨረሰው መሐመድ ነው። ከዛ ውጭ አንድ መረጃ አላህ የተነፈሰበትን ካመጣ እኔ ንጽጽር አቆማለሁ። ከፍ ላድርግ ደግሜ አላህ ለመኖሩ የተነፈሰበትን እንኳን ማስረጃ መሐመድ ከተናገራት ተረት ተረት ውጭ አላህ እኔ ያለው ብሎ ህጥስ ያለባትን እንኳን አንዲት ሲንግል ኤቪደንስ ቀጥታ ሙሐመድ ጅብሪል ነገረኝ እያለ ከተተረተረው ውጭ አንዲት ማስረጃ ከሙሐመድ ውጭ አንጣልኝ። ከሙሐመድ ውጭ ብቻ ሳይሆን እንደው አላህ ቀጥታ ከሙሐመድ ጋር ኮሚኒኬት ያደረገበትን ማስረጃውን አንጣ። አሁን ከቁርአን ውጭ እንዴት ብዬ ነው ማስረጃ ሰጥህ የምችለው? አንተ እኮ ምንም እየተረዳህ አይደለም። ከየትኛው ልስጥህ? እሺ ከቁርአን ውስጥ አንጣ። ምን የሚል ልስጥህ? አላህ መሆኑን አላህ ለመኖሩ ማስረጃው እንዴ ሱረቱ ጧሃ ከፈለክ በጣም በርካታ ቦታዎች በጣም ብዙ ቦታዎች ሲቀጥል እኔ ቁርአን ተአምር ነው ያልኩት ወደ ቁርአን አያስተነትኑም እንደ ይላል። ቁርአን ከስል አስተነተን ነው አስተንተነው እኮ ድንቁርና ደሆነ ቂጥ ማጥራ ያውራ ምንድነው የምናስተነትነው? እሺ ቀጥል፣ ሀሳቡን ይግለጽ። አንተ ብታዳመጥ ሰማለህ አይደል? አንተ ቀጥል። እሺ ቀጥል። ወላሂ በጣም አንድ ሰው አንተ አወራህ፣ ሰው ያውራ። ከዛ በኋላ ካላስ ካልሆነልህ አንተን በለው ተአምር ነው ብለህ እንዴት አያስተነትኑም? ካላ ዘንድ ቢሆን ኖሮ ምናምን ብለህ ተረት ተረት እንዴት ታወራለህ? ካዳ ሃይ ነው እንዴ እየነገርኩህ እኮ ነው። ይሄ እኮ እውነት ነው እኮ። ተረት ተረትማ ቢሆን ይበረዝ ነበር። ይሄው ተረት ተረት ስላሆነ ይሄ ስንት አደረጉት እንትን ወላሂ ተበረዘ። አንዴ ተበረዘ እኮ እንዴት ማስረጃ ስተሽ ኦኬ አቡበከር ካቃጠለው በፊትና አሁን ያለውን አንድ ለመሆኑ ማስረጃ ስጠኝ እስኪ። አንድ ነው። አቡበከር አቃጠለ የሚል አለ። አቡበከር አቃጠለው ያሳይ። አቡበከር አቃጥሎታል። አቡበከር እኮ እኔ አሁን ቁርአን እኮ አቃጥላለሁ ስልህ የተቀዳደዱ ቁርአኖች አሁን አቃጠለን እንቀብራለን እንጂ ያንን አይደለም ማይገናኝ ለምን ታገናኛለህ? ኡስማን እንዳለ ሰብስቦ አቃጥሏቸዋል አለ። ያቃጠለው አዲሱን ነው ያቃጠለው ወይንስ አሮጌውን? ወይ ኡስማን ያቃጠለው ለምን ሊቀይር ነው? ኡስማን ያቃጠለው በሚገባ ሊቀይር ካልሆነ ለምን ምን አስፈለገው? ጠብ ስለተነሳበት ነው ያቃጠለው፣ ልዩነት ስለተነሳ። ቡሃሪ 4879 ላይ 89 ላይ ልዩነት ስለመጣ ግጭት ስለመጣ ያንን ልዩነት እንዳይፈጠር አቃጠለው ሰብስቦ። ስለዚህ አንደኛ ፍየሉ አይበላችሁ ቁርአን አሁን የለም። ቁርአን ማለት ነው። እኔ አሁን አቃጥላለሁ። እኔ ራሱ ለምን መሰለህ የሚቃጥለው ተቀዳደው መስጊድ ላይ እንደዚህ ተቀመጠ ጊዜ ይሰበሰብና ይቃጠላል፣ ጉድጓድ ውስጥ ይቀበራል። እንትን እንዳይሆን ማለት ነው እንጂ አሁን አንተ ስላረጀ አይደለም። ስላረጀ ሳይሆን ምን ስለመጣ ሪሳይቴሽናቸው ላይ እርስ በርሳቸው ልዩነት ስለመጣ ወደ አንድ ለማምጣት ሲል ሰብስቦ አቃጠለው። ስለዚህ 49 እኮ ነው ያልኩህ። 4987 49 ክፍትና ቀጥታ በአማርኛ አድርገው ቁርአንን አቃጥሎ ስለቀየረው እዚህ ጋር እስኪ እንረዳለን። ወላሂ ማንም ሰው ቁርአን አይቀይረውም። ማንም 4987 ሲተረጋጋ ፕሊስ። መፈክርህን እኮ እዛ ሽንት ቤት ክተቱት። አይደለም ሰው ፍየል በልተዋለች እያልኩ እኮ ነው። ፍየል የበላችሁን የውግራት ምዕራፍንና አዋቂዎችን ጡት ማጥባት አንጣ ብልህ እኮ አታመጣም ፍየል ስለበላች። ስለዚህ እዚህ ላይ ልዩነቷ ላይ ብቻ አድርግልኝ። ረጅም ነው በጣም አዲሱ በአማርኛ አድርገውና ለአንበው ነው ከመጀመሪያ በቃ ሀዲሱን ያዝና አንብብ። በጣም ትልቅ ነው ሀዲሱ። 2003 እንዲሰማ ቶፒኩን ለማስቀየር ነው ያውቀዋል። ስለዚህ አዲሱን ለማስቀየር አለ ምን አሁን ትክክለኛ ነገር ነው። ይሄን አመለካከቱን አዳምጥ። በቃ አትጩህ። እሺ እንደዚህ ይላል። ከአማርኛ ቁርአን ላይ አላሳየውም። አማርኛ ቁርአን መግቢያው ላይ እኮ ዑመር እንዳቃጠለው ይናገራል። ያ ላሳይ ይችላል። በነገራችን ላይ አዱ ኮፒም ስላለ ማለት ላሳይ አይቲክ ያ ይሻላል። አለማወቅህ ይመስለኛል ወንድማችን።
እንጂ መረዋን በመረዋን ዘመን ራሱ ተቃጥሏል እኮ ቁርአን። የአቡበከር ቁርአን የለም። የአላህን ቃል ለመቀየር አንዲት ቦታ የተቃጠለ የለም ነው እያልኩ። ኧረ በእናትህ ፕሊስ አዳምጥ። ቆይ አዳምጥ። ትዕግስታችንን እየተፈታተንክ ነው። ለመውረድ አትቸኩል። ወረድክ ወጣ። ኤኒዌይስ ቶፒክ ሽፍት ለማድረግ በጣም ተጋጋጠ እኮ እንዴ! አሁን ወደዚህኛው ቅርቃር ውስጥ የገባው ለምን መሰላችሁ? ሊትራሊ አላህ ፍጡር እንደሆነ ገባው። ከዛ በኋላ ምን አመጣ? አይ ቁርአን ታምር አለው አለ። ቁርአን ታምር አለው የሚለውን ስመታበት አስቀድሞ ከኢየሱስ ጋር ኢየሱስ በስጋ ስለተገለጠ እጅ እግር አለው፣ ስለዚህ እንደዛ ካለው እንዴት ምናምን ብሎ አመጣ። እሱን ስመታበት አሰባሰበና ቁርአን ታምር አለው አለ። ቁርአን ታምር እንደሌለው ስመታበት ደግሞ ቆየታል እንዳሰባሰበና ቁርአን አልተበረዘም አለ። ቶፒኩ ሽፍት ለማድረግ የተጣረ አካሄድ ነች። ኤኒዌይስ ቶፒኩ ሽፍት ለማድረግ በዚህ መጠን ከመጋጋጥ ይልቅ አሁን እየጠየቅናችሁ ያለ ነው አላህ እንደኔ 5 ጣት ነው ያለው፣ እንደኔ ባለ 5 ጣት ነው። ስለዚህ አምሳያ የለውም። ተረት አታውሩ። ሊትራሊ አምሳያ አለው፣ እርሱም 5 ጣት ያለው ነው። የ5ቱ ጣት ደግሞ የሚታይ ነው። ኤኒዌይስ እሱን አንብበውና ወደ ቶፒኩ እንመለሳለን። ያሽ መረጃው ስንት ስላለ ነው የቅዱስ ቁርአን አማርኛው የሀጅ መሐመድ ሳኒ ሀቢብ ትርጉም ላይ በግልጽ አስቀምጦታል። ዳግመኛም ኸሊፋ ዑስማን በ25ኛው ዓመት ስደት በአነባበቡ ግጭት ስለተገኘበት በ4 የቁርአን ሊቃውንት ግጭት ስለተገኘበት የሚለው ቦታ ይታያቸዋል። ግጭት በአነባበቡ ግጭት ስለተገኘ በ4 የቁርአን ሊቃውንት በተከናወነ ጉባኤ የቃላቱን አጻጻፍ ያለ ነጥብ ለየንባቡ ተስማሚ አድርገው በመጀመሪያው አወራረድ መሰረት የሱራዎቹን ተራ ጠብቀው ሰበሰቡ። ኸሊፋው ለ5 ኮፒዎችን አጽፎ አንዱን ለራሱ አስቀርቶ 4ቱን ለመካና ለደማስቆ ለነበስራ ለኩፋ ከተሞች ልኮ ማንኛውም ሰው ከነዚህ ብቻ እንዲገለብጥ አድርጎ የቀረውን ስላቃጠለው ይላል። አያችሁት? ያ ለምን የተቃጠለው? ግጭት ስለተገኘበት። የመጀመሪያዎቹ የቁርአን ክፍሎች እርስ በርሳቸው የሚጋጩ ስለነበሩ ዑስማን ሰበሰበና ልዩነቶቹን እንዳላጋጠለና አንድ አስቀረ ማለት ነው። ግጭት ስለተገኘ ብሎ በግልጽ ነው የሚያስቀምጠው። ግጭት በአነባበቡ ግጭት ስለተገኘ ምን አደረገ? ሌሎቹ እንዳላጥፍቶ ከዛ ሌላውን አቃጠለ ይላል። እዚህ ጋር አቃጠለ ይላል። ስለዚህ ይሄ ራሳችሁ ቁርአን ነው እና ይህንን እንደ ማስረጃ ትጠቀሙት ማለት ነው። ሊራሊ አላህ ምንድነው ጣዖት መሆኑን ዛሬ የገባችሁ ይመስለኛል። ወደዚህኛው ሽፍት ለማድረግ የተጋጋጣችሁበት አንደኛ መንገዳችሁ አንደኛው ጥረታችሁ አላህን ለመታደግ ነበረ። በዚህኛው ብትሄዱ አክቹዋሊ ያዋጣችሁም አላህ ፍጡር መሆኑን ዋና ማመናችሁ ጥሩ ይመስለኛል። አላህ የሚባል አካል የለም። በመሰረቱ ፍጡር ብቻ ሳይሆን የለም። እንደው ለአቅመ ፍጡር እንኳን ለመድረስ እንኳን የማይበቃ ፍጡር ነው። በምናብ የተፈጠረ በምናብ የሚመለክ በጣም እኮ ነው አላህ የሚያሳዝነው። ሳይኖር በምናብ መሐመድ ፈጠረው። ያንን መሐመድ የፈጠረውን በምናቡ አሁን ላይ በቢሊየን ሙስሊሞች ዝም ብለው እንደ በግ ይከተሉታል እየተሳደቡለት። ዋና ለሙስሊሞቹ ጥብቅና መቆም ማለት ምን ማለት ነው? ላላህ ሲሉ መሳደብ፣ ላላህ ሲሉ መግደል፣ ላላህ ሲሉ መጮህ ነው። ምክንያቱም አንዴ አይምሯቸውን ተነጥቀውታል። እውነትን ከሐሰት የሚለዩበት ሚዛን የላቸው። እውነትን ከሐሰት መለያ ሚዛን ከሌለ ያለህ አማራጭ ምንድነው? እሱ መጮህ፣ መሳደብ፣ ቶፒክ ሽፍት ማድረግ፣ ማለቃቀስ ነው። ወይንም ደግሞ ሌላ ቶፒክ ማይገናኝ ጋር ከአንተ አስተምሮ ውጭ የሆነውን ያንን በመተቸት የአንተን እውነት ለማድረግ አይቻልም። በመጮህ መልስ አታገኙለትም ላለ። ምክንያቱም አላህ የሚባል ጣዖት መሐመድ የፈጠረው እንጂ በገሃዱ ዓለም አምላክ የሆነ ወይም አምላክ ነው የሚለው የማያስኬድ ነው። እርማችሁን አውጡ ማለት ነው።
ይሄ 5 ጣት ያለው አላህ ባለ 5ቱ ጣት ግራና ቀኝ ያለው ፊትና ኋላ ያለው እንደኔ የሚቆጠር 5 ጣት ካለው እሱ ፍጡር ነው እያልናችሁ ነው። ይሄንን መቼም ልሞግቱት እንደማትችሉ መቼም አርጊው ማድረግ እንደማትችሉ ነው የታዘብነው ዛሬ። እና አንድ የቁርአን ክፍል እንመለከታለን። ሀቢብ አለ ያ እንግዲህ አላህ 5 ጣቶች እንዳሉት ተመልክተናል አለ። ሐዲሱን አሳያቸው መያዝ ላይ የሚፈልጉ። ኦኬ አንድ ቦታ ፎይ 4 ነው ይላል፣ አንድ ቦታ 5 ነው ይላል። እሱም ራሱ አንዱ ተሰብሮበት ነው እኔ አላቅም። አርሽ ሲፈጥር ምናምን የሆነ ነገር ሲፈጥር ተሰብሮበት